አቶ ሚኪያስና ተከስተ እንግዲህ ትላንትና የትርሲትን ገዳይ ለመያዝ እህቱን ተጠምቅሞ ጫካ ይዞት ሄደው ቀጥረው ነበረ። ሰውየው ታዲያ እንደሚታሰበው ቀላል ሰው አይደለም። ጉድ ሰራቸው ማለት ነው። አፋቸውን እጅግራቸውን አስሮ ልጅቷን ይዞ ሄዶ እንግዲህ እንዳትሆን አድርጓታል ማለት ነው። እና ሚኪያስ አሁን ላይ ጉዱ ፈልቷል ማለት ልጁን አያገኘውም። ለዛ ለኮማንደሩ ገንዘብ እየከፈለ ብሩክን ወንጀለኛ ለማድረግና ይሄንን ሰውዬ እኔ ራሴ እገለዋለሁ፣ ያሱ ጋለውን መሳሪያ ደግሞ ብሩክ እጅ አስገባውና እሱ እንዲታሰር እፈልጋለሁ እያለ ሲዘባልድ እንግዲህ በነገራችን ላይ የትርሲት እናት ምን አይነት እናት እንደሆነች ሊገባኝ አልቻለም ማለት ነው። ብሩክ ላይ ይሄንን ጭካኔ ከጠላቷ ጋራ ከልጇ ገዳይ ጋር አንድ ላይ ተባብራ ብሩክን እንግዲህ መቀመቅ ልትከተው የምትፈልግ ሴትዮ ናት ማለት ነው። እና ምን አይነት እኔ እንጃ። እኔ ምነው ትርሲት እንደው ካለሽበት ብትመጪ ብዬ ተመኘው የሆነት ለልጆቿም ስትል ለብሩክም። ብሩክ እንግዲህ አሁን ላይ አጣብቅኝ ውስጥ ነው ያለው። እናም ለአባባ የተጀመረ ቤት ነበረ ትርሲት የተጀመረችላቸው የተቃጠለውን ቤት እሱን አስጀምራ ነው እንግዲህ ሳትጨርስ የሞተችው። እና ያንን ነገር ደግሞ ለማስጨረስ ብሩኬ ገንዘብ የለውም። ከዛም እችኑ ሴትዮ ሲያማክራት ትላንትና ትርሲት ላና አባባ የጀመረችው ቤት ነበር። አሁን ደግሞ እሱ ግዴታ ማለቅ አለበት። እሺ ጥሩ ሀሳብ ነው አለች። ከዛ እነሱም ደስ አላቸው። ነገር ግን እነሷ ተንኮል እንዳሰበች በፍጹም ሊገባቸው አልቻለም። ሚኪያስን በእግር በፈረስ ስትፈልገው ዋለች። እሱ ለራሱ ተናዶ ሲመጣ እንግዲህ ላናግር እፈልጋለሁ። ሚኪያስ አይ አሁን አላናግርሽም አልኩሽ እኮ አሁን ማናገር አልችልም ማውራትም አልፈልግም ሲል አናግረኝ ግዴታ ነው አንተን የሚጠቅም ነገር ነው ተይኝ አልኩሽ እኮ ብሎ ጥሏት ወደ ፎቅ ሄደ። ተከትላው ሄደች እና ቆይ አንተ ተትረጋጋም እንዴ? አንተንም እኔንም የሚጠቅመን ነገር ነው እኮ እስቲ ልስማሽ። ምንድን ነው? ብሩክ በገዛ እጁ ወደኛ እየቀረበ ነው። እንዴት? ትርሲት የጀመረችውን ቤት እንድንጨርስላቸው ገንዘብ ጠየቀኝ። እናም እኔም ደግሞ ጥሩ ሀሳብ አመጣሁ። ምን? ቤቱን እንዳለ ውርሱም ማለት ድርሻውን በእኛ እንዲፈርም እናደርገዋለን። ከዛ በኋላ እኛ የሀብት ማማ ላይ ቁጭ አለን ማለት አይደለ? ጥሩ ሀሳብ እኮ ነው አንቺ፣ በጣም የሚገርም ሀሳብ ነው አላት። ደስ አለው ማለት ነው። እንግዲህ ሚኪያስ ተከስተ ለምን ሚኪያስን ዝም ብሎ ለምን እንደሚከተለው ነው ግራ ይገባኝ። ለምን ሚኪያስን ማጋለጥ አለበት ተከስተ ማለት ነው። ከዛ እሱ ነፃ ይወጣል። ኮማንደሩ ትናንትና ምን አለ? እነኚህ ጋማህን እያስከተልክ አትምጣ፣ ብቻህን እንድትመጣ ነው የምፈልገው አለ። ተከስተ አሁን ሁሉንም ነገር ያውቃል። ስለዚህ ለሌላ ፖሊስ እውነታውን መናገር ነው። አሁን ይሄ ልጅ ጋር ብዙ መረጃዎች አሉ። ቪዲዮ እየቀረጸው ነው። ባለፈ ብር ሲሰጠው ትርሲትን ማነው ብሩክን ለማስገደል ብዙ ነገር ሲያደርግ ብዙ ነገር እቅዱ እንደሆነ ሁሉም ነገር ስልኩ ላይ ያለ ተከስተ ላይ ማለት ነው። ስለዚህ ተከስተ ሚኪን ማጋለጥ አለበት። ለእውነት የሚቆም ከሆነ ግን ገንዘብ የሚያደላ ከሆነ ጥቅም የለውም። እና እንግዲህ የሚኪን እህት ሰውየው ወስዷታል ማለት ነው። ወስዶም ደግሞ እንዳልሆነ እያደረጋት ነበረ ማለት ነው። ምክንያቱም እየተበቀላት ነው። አላፈቅረህም፣ አልጠላህም፣ ግን እኔ የፍቅር ምርጫዬ አይደለህም። ስለዚህ ተወኝ። አሀ ያ አፈቅረዋለሁ የምትይው ሰውዬ እሱ አምጥቼ እፊትሽ ስገልልሽ ታይኛለሽ አላት። በጣም ደነገጠ። እናም አቶ ሚኪያስ እንግዲህ አሁን ላይ አጣብቂኝ ውስጥ ገብቷል። እህቱንም ማዳን አልቻለም። እኔ አሁን እንደው ወንድም ነኝ እኔ ከእንደኔ አይነቱ ሰውማ ቢቀር ይሻላል። እኔ መሞት ነው ያለብኝ። ኖሬ ምንም አልሰራም። እህቴን እንኳን ማዳን አልቻልኩም። አዎ መሞት አለብኝ እያለ ከዛ በኋላ ግን ደግሞ ብሩክን ሳልገልሞ አልሞትም። አዎ ብሩክ መሞት አለበት። እቺ እንትን አንድ ጊዜ ሁሉም ነገር ትስተካከል እንጂ ከዛ በኋላ እኔ የማደርገውን እኔ ራሴ አውቃለሁ። አዎ ብሩክ መሞት አለበት፣ እገለዋለሁ እያለ ነው ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚፈጠር አላውቅም ማለት ነው። ይህን ያክል ነው የእሱ ጭካኔና ክፋት፣ ምን አይነት ክፉ ሰው እንደሆነ ከዚህ መረዳት ይቻላል። በቃ
እናም አባቱ ልጄ የት ነው ያለችው? እባክህ ልጄን አምጣልኝ እንጂ ልጄ እኮ እንደዚህ አምሽታ አታውቅም ሲለው አባዬ ጓደኞቼ ጋር ነኝ ብላኛለች፣ ቅድም አውርቻት ነበረ። አረ አዎ እሺ እንግዲህ እንደዛ ከሆነ ይሁን ልጄ፣ ግን ጨንቆኛል። እስኪ ደወልላትና ድምጿን ልስማ። እንዲህ አባዬ አሁን እኮ የደወልኩላት፣ አሁን ደግሞ ልትተኛ ትችላለች ምናምን ብሎ አባትየውን አጃጃለው። ታዲያ ልጅቷን ሰውየው አንቺ ፍቅሬ ልትቀበኝ አልቻልሽም፣ ስለዚህ እኔ ደግሞ የኔን ፍቅር የማትቀበይኝ ከሆነ በቃ የማደርገውን ይሄንን አማላይ ሰውነትሽን ይሄንን አማላይ ገላሽን ለሌላ ሰው እንድትሰጪ አልፈቅድልሽም አላት። ከዛ እባክህ እንደዛ አታደርግ፣ አደርገዋለሁኝ እንጂ ታደርግት ያለሽ እንዴ? ቀላል አደርገዋለሁ እንዴ? ከዚህ በኋላ ምን እንደማደርግሽ ራሴ አውቃለሁ። ጸባይ ለምኜሻለሁ፣ አንቺ ግን ፈጽሞ እሺ ልትይኝ አልቻልሽም። ስለዚህ ተይኝ በቃ። ከዛ ምትርሲት እንግዲህ ማናት ልጅቷም እባክህን ተው እባክህ እንደዛ አታድርግ እባክህ ብትለው በፍጹም ሊሰማት ፍቃደኛ አልነበረም። ጭራሽ መጠጥ ይዞ መጥቶ መጠጥ እየጠጣ ነበረ ማለት ነው። ከዛ በኋላ የሚፈልገውን ለማድረግ እንግዲህ ሲታገል ነበር። ግን ሰው ይደርሳል ብዬ ተስፋ አድርጋለሁኝ። እንግዲህ ብሩኬ አሁን ላይ ጠላቱ ማን እንደሆነ ለይቶ አውቋል። ያንን ነገር ደግሞ ለማድረግ ያው እያጣር ነው። ግን ኮማንደሩ እኔ ነኝ ኃላፊ እኔ ነኝ የምመራው እያለ ግራ እያጋባ ነው ማለት ነው። ምክንያቱም ገንዘብ እየተከፈለው ስለሆነ ከእንደዚህ አይነት አስመሳይ ሰዎች ደግሞ ፈጣሪ አምላክ ይጠብቃችሁ። ለሀቅ የሚሰሩ አሉ፣ እንደዚህ አይነት ደግሞ ሌባም አለ ማለት ነው። እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አላውቅም። ግን ያሳዝናል የሰው ልጅ በዚህ ልክ በእውነት ነው የምላችሁና ለምን ስንት አመት ልንኖር እንደሆነ አላውቅም። እና ብሩክን እንግዲህ ብሩክ እኮ እንደ ውሻ 9 ነፍስ ነው ያለው መሰለኝ ነፍሱ። እሱ በቤት መኪና ምናልባት ከተገጨ ሊሞት ይችላል እንጂ በፍጹም የሚሞት ሰው አይደለም። አይ በአሁኑ እንኳን በሲኖ ትራክ ነው ማስገጨው። ከዛ እኔም የሀብት ማማሪ ላይ ያለምንም ጭቅጭቅ ያለምንም ሀሳብ እኖራለሁ እያለ እንግዲህ እየተመናሸ ነው ማለት ነው ሚኪያስ። ይሄ ሁሉ ተንኮል፣ ይሄ ሁሉ ሴራ፣ የጓደኛውን ሚስት ቀምቶ ሀብት ንብረቱን ቀምቶ እንደገና ህይወቱን ለመቀማት የሚሯሯጥ ሰው በጣም አሁን ላይ ታዲያ ልጆቹ ነቅተዋል። ፌበንና ካሌብ በጣም ነቅተዋል ማለት ነው። በተለይ ካሌብ አይኑን እንኳን ማየት አይፈልግም የሚኪያስን ማለት ነው። ልጅቷ እንኳን ገና ምንም አልገባትም ማለት ሚኪያስ እንደዚህ እንዳስደረጋት እናቷን የምታውቀው ጉዳይ የለም። ልጁ ግን ሁሉንም ነገር ስለሰማ ካሌብን በቃ አለ አይደለ አይኑ ራሱ ደም ነው የሆነው ልጁ እሱ ሳይው ማለት ነው። እና እበቀልሃለሁ እኔ እበቀልሃለሁ። አሁን ግን ጉልበትም አቅምም ስለሌለኝ ሳድግ እበቀልሃለሁ ሚኪያስ እመነኝ እያለው ነበረ። ደግሞ ያደርገዋል አይለቀውም። እርገት ነገ ጠዋት ናትና ታዲያ ብሩኬ ምንም መሆን የለበትም። እዚህ ጋር ደራሲ ማስተካከል አለብህ። ብሩኬ ብዙ ጊዜ ተሰቃይቷል። በጣም ብዙ ጊዜ ከልጆቹ ከሚስቱ ነጥሎ ሲሰቃይ አኑሮታል። አሁን ደግሞ ሚስቱን ማጥቶ እንደገና ደግሞ ልጆቹን ማጣትም ከልጆቹ መለየትም የለበትም ብዬ ነው የማስበው። ሚኪያስ ተገቢውን ቅጣት ማግኘት አለበት። ኮማንደሩም ሳይቀር መያዝ አለበት። ኮማንደሩ በገንዘብ ነው እየሰራ ያለው። እውነትን እየደበቀ ውሸትን እውነት እያደረገ የሚኖር ሰው ነው። ያንኛው መርማሪው ደግሞ የብሩክ ጠበቃ ነው። እሱ መርማሪው አቀኛና እውነተኛ ሰው ነው እና እሱ እውነትን ሲሰራ፣ ይሄኛው ኮማንደሩ ደግሞ ለምንድነው እንደዚህ የምታደርገው? ያለኔ ፍቃድ ምንም ነገር ማድረግ እንደማትችል እኮ ደጋግሜ ነግሬሃለሁ አይደል እንዴ? ቆይ አንተ በራስህ ነው እንዴ የምትንቀሳቀሰው? ሲል አይ ያጠፋሁት ነገር የለም በእርግጥ እውነታውን ነው እየሰራው ያለሁት ሲለው፣ ስነ ስርዓት ያዝ፣ ከኔ ትዕዛዝ ውጪ ምንም ነገር መስራት እንደማትችል እኮ ደጋግሜ ነግሬሃለሁ ሲለው፣ እንዴ አለና ልጁ በጣም ግራ ተገባ። መርማሪው ማለት ነው ምን ሊል ፈልጎ ነው? እና ይሄ ኮማንደሩ ራሱ ተከሰ ራሱ የእሱን ሪከርድ ያደረገውን እያንዳንዱን ቪዲዮ ለዛ ለመርማሪው አሳልፎ ሊሰጥ ይችላል። ተከስተ ጎበስ
ለእውነት የሚቆም ሰው ቢሆን ማለት ነው። ግን ለእውነት የሚቆም ሰው አይመስለኝም። የሆነ ጊዜ ላይ ግን ነገሮች ሁሉ ማብቂያቸው ሊደርስ ሲል ሚኪያስን ሊያጋልጠው ይችላል። ተከስተ ብሩክም ብዙ ነገሩን ካጣ በኋላ ህይወቱን ካጣ በኋላ ይሄ ነገር ሚኪያስ ቢጋለጥ ባይጋለጥ ጥቅም የለውም። ስለዚህ ትርሲትንም በእንዝላልነታቸው ነው ያጧች። እንግዲህ ሚኪያስ ቀደም ብሎ ለትርሲት ይህንን ነገር ቢያሳያትና የሚኪያስን ተንኮል ቢነግራት ኖሮ እሷን ባልሞተች ከቤቷ መንቀራን ባስወጣችው ነበር። ሚኪያስን አስባችሁታል? መርማሪው እንግዲህ ሚኪያስን የሚጠይቀው ጥያቄ አንተ ብሩክ ጓደኛ ነበር አይደለ? የልብ ጓደኛ። አዎ በጣም ብዙ ነገር አብረን ያሳለፈነን እኮ። ታዲያ እንዴት ጓደኛህን ትከዳዋለህ? ምን አድርጌ ከዳውት? መርማሪ ምን አድርገው ትላለህ እንዴ? ሚስቱን ቀምተኸውና። ቆይ ከብሩክ ጋር እያለች ራሱ ታፈቅራት ነበር እንዴ? አረ በፍጹም። እና ያኔ እሺ ብሩክ በመኪና የመገጨቱ ምክንያት አንተ ነህ። መረጃው በሙሉ ወደ አንተ። እንዲህ መርማሪ ሲል ምላሱ ሁሉ ተሳሰረ። አየህ፣ እውነት ቢሆን ኖሮ ምላሳ አይተሳሰርም ነበረ። ያኔም እንደዚህ ያደረገው አንተ ነህ። ቆይ ለምን በገዛ ቤት ውስጥ ሀብት ንብረቱን ሚስቱን ነጥቀኸው ለመኖር በደስታ የምትኖር ምን አይነት ህሊና ሊኖርህ ነው? እኔ ያላደረግኩም አልኩ እኮ መርማሪ። ከዛ መርማሪው እንግዲህ ለሀቅ የሚሰራ ሰው መሆኑን ሲያውቅ እዛኛው ኮማንደሩ ጋር ይሄድና ይሄኛው መርማሪ በጣም ኃይለኛና ነቄ ነው፣ ሁሉንም ነገር አውቆብኛል፣ እባክህን አንተ የፈለከውን ገንዘብ እሰጥሃለሁ፣ የፈለከውን ነገር አድርግልኝ አለው። እሱም ደግሞ እሺ አለ። ታዲያ ትላንትና ከዚህ ከኮማንደሩ ጋር ተገናኙና የሆነ ካፌ ላይ ተከስተን ለምን ይዘህ መጣ? ጃሌዎችን አብረን እንድመጣ ብቻ እንድትመጣ ነው ፈልገው አለ። ከዛ በኋላ ትላንትና ደግሞ ከበድ ያለ ገንዘብ እንድትጨምርልኝ እፈልጋለሁ። አዎ አሁን የሰጠኸኝ ሚሽን በጣም ከባድ ስለሆነ ጠቀም ያለ ገንዘብ። ገንዘቡ ችግር የለውም፣ ግን ሰውየውን ስትይዘው ለህግ እንዳታቀርበው አሳልፈ ለኔ ትሰጠኛለህ። ከዛ በኋላ እማደርገውን እኔ ራሴ አውቃለሁ አለኮ። ደግሞ እንደ ወንድ የሚያጫውተው ነገር እንደ ሚኪያስ። በነገራችን ለሚኪያስ ፊት ለፊት መጋፈጥ አይወድም፣ ወንድ አይደለም። ትግስታ ይሻላል። ትግስታ ቆራጥ ነው በእውነቱ ማለት ነው። ግን ይሄ ዝም ብሎ ነው የሚዘለው እንጂ አቅምም ምንም የለውም ማለት ነው። ይሄ ሚኪያስ የሚባል ሰውዬ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና